በዚህ ቻናል ላይ የቀረቡ ወንጀል ይዘታቸው ግን አስፈሪ በመሆን ቶፕ 4 የተባሉ ታሪኮችን ይዘን መተናል። ታዲያ ስትመለከቱ ሁላችሁም ላይክ እና ሰብስክራይብ አድርጋችሁ እንድትጀምሩ እንጠይቃለን። ምክንያቱም ከምትመለከቱን ተመልካቾቻችን አብዛኞቻችሁ ላይክ እና ሰብስክራይብ ሳታረጉ በተለይም ሰብስክራይብ ሳታረጉ የምትመለከቱ ስለሆነ ሰብስክራይብ እያደረጋችሁ እንድታግዙ ድጋሚ እንጠይቃለን። ሰብስክራይብ እንድታረጉ 3 ሰኮንዶችን እንስጣችሁ። አሁን የምነግራችሁ ታሪክ ልጅ እያለን ቤተሰቦቻችን የሚፈልጉትን እንድናደርግላቸው ከዱላ መለስ ባሉ አካላዊ ጥቃትን በማያደርሱ ነገር ግን ከሰማናቸው በኋላ ከሐሳባችን ተቸክለው እንደሚቀሩት ታሪኮችና ተረቶች አለ። እንደዚህ ካላደረክ የሰውዬ ይበልሃል እንደሚባለው ተረት ብቻ አይደለም። አሁን የምነግራችሁ የጉዳይ በእውኑ በዚህ ዓለም የተፈጠረ የሰው ልጅ ሹካና ማንኪያ አንስቶ በስለትም እየቆራረጠ ከእግሩ ከእጁና ከጭኑ አድርጌ ልብላ እያለ የሰውን ልጅ የተመገበበት እውነተኛ ታሪክ ነው። ከሁሉ በላይ ደግሞ የዚህን ሰው በላ የፍርድ ሂደት ሲከታተሉ የነበሩ ሰዎችን እጅግ በጣም ያስቆጣው የዚችን የ25 ዓመት ሴት ተስፋ ጨልሞ በህይወት ጎዳና የምታደርገውን ምሩጫ ባጭሩ ቀሽሶ በምስሉም ላይ እንደምትመለከቱት የሰውነቷን አካላት በዘርፍ ከፋፍሎ ሲያሻው በማንኪያ ሲያሻው ደግሞ በሹካ እያለና እያደረገ የተመገበን ሰው አንድም ፍርድ ሳይፈረድበት በከተሞቻቸው አራ ጎዳናዎች ላይ የተንጎማለለ ሲራመድ ማየታቸው ነበር። እንዳላሻ ሜዳ እንደወዲያኛው ስንቱን ጉዳ ሳየኝ እድሜ ዘልዛላው እንዳሉት አበው ሲተርቱ አንዳንድ የህይወታችን ገጾች የሚያሳዩንና የሚያሰሙን ነገሮች እንደው የእድሜያችንን መቀጠል የሚያስረግሙ ቢሆንም ይህ ግለሰብ ግን ይህን ተረት እንድንተርተው የሚያደርግ ሌላ ነገር አደረገ። እሱም እንዴት የሰውን ልጅ ገድሎና ቆራርጦ እንደተመገበ የሚያስረዳ መጽሐፍ አሳትሞ በራዲዮም በቲቪም እየቀረበ ዝናው መናኘቱ ነበር። ክፍል ተማሪዎች መሃል ብቸኛና የማያወራ ተማሪ እሱ ስለነበር ይቺ የምትመለከቷት ሴት ሬኔ የተሰኘች የ25 ዓመት ወጣት ቀርባው እንዲያወራና ከሰው ጋርም እንዲግባባ እሷም ጓደኛው በመሆን እንደምትረዳው ይስማሙና ጓደኛሞች ይሆናሉ። ሚሉሽን በሰማሽ ገበያ ባልወጣሽ እንዲል ቢሂሉ ሳጓ ከራሱ ዶልቶ ነፍስ ማጥፋት እቅዱን ወጥኖ መከራረሙን ብታውቅ እንኳን ጓደኝነት ጠላትነት ራሱ የማያዋጣ እንደሆነ ትረዳ ነበር። የሳጓ አምሳውን የመብላቱ ቃቤ ከቁጥጥር ውጭ ሲሆንበት በግሪጎሪያውያኑ ዘመን ቀመር ጁን 1981 ላይ ለሬኒ በመደወል ሲያጠና የከበደው መጽሐፍ እንደነበርና እሷን በቶሎ መታ እንድታስረዳው ጠየቃት። ሬኒም ሳጓ ዝምተኛ በመሆኑ እንዲያፍ አውጥቶ እሷን ነይ ስላላት የልብ ጓደኛው አድርጎኛል ብላ በማሰብ እጅጉን ደስተኛ በመሆን ወደ ሳጓ አፓርትመንት ገሰገሰች። ሳጓም እንዳትጠራጠር ብሎ መጽሐፍን ብዕርም ከጠረጴዛው ኮልኩሎ ጠበቃት። ሬኒም ወደ ሳጓ አፓርትመንት ደርሳ ለተወሰነ ሰዓታትም አንድ ላይ በመሆን ካጠኑ በኋላ ሳጓ ወደ መጸዳጃ ቤት ብሎ ከሬኒ አጠገብ ተነስቶ ሄደ። ምን እንደተደገሰላት ለአፍታ አንዳች ደቂቃ ያልጠረጠረችው ሬኒ ከስፍራዋ ቁጭ ብላ ሳጓ እስኪመጣ ስራዋን ቀጠለች። ነገር ግን ካጠገቧ መጸዳጃ ቤት ብሎ የሄደው ሳጓ የተመለሰው ሽጉጥ ይዞ ነበርና በሰላም ተነስቶ እንደሄደው በሰላም አልተመለሰም። በእጁ ያዘውን ሽጉጥ ከሬኒ ጀርባ በመሆን በሬኒ ላይ ከደቀነ በኋላ ለአንዴና ለመጨረሻ ጊዜ እሷን በህይወት ያያት እሱ እንደሆነ አስቦ የሽጉጡን ቃታ በሬኒ ላይ ሳበው። የሚመለስ ቢሆን እንደሞተ ሳይቀር ያሰኛል አንዳንዱ ዳግመኛ ቢፈጠር ብሎ እንዳቀነቀነው ታላቁ የሙዚቃ ንጉስ ጥላሁን ገሰሰ እንደሷ ያሉ መልካም ሴቶች ዳግመኛ እንዲፈጠሩ እንመኝ ይሆናል እንጂ መመለስ ባንችልም ሳጓም በሬኒ ላይ በተኮሰው ሽጉጥ ምክንያት ሬኒ እስከ ወዲያኛው አንቀላፋች። ሳጓም ጊዜ ሳያጠፋ ለዘመናት ይመኝ የነበረው የሰው ስጋ እንደ ጠቦትና ጥጃ ከፊቱ ተንጋሎ ሲመለከት ልቡ ጮቤ ረገጠ። በፍጥነት ወደ ጓዳም ዘልቆ ስለት በማምጣት የሬኒን ሙት አካል ለመመገብ እንዲመቸው አድርጎ ቆራርጦ ያሰናዳውንም የሰው ስጋ በዘርፍ በማድረግ ከፊሉ የሚጣል ከፊሉ የሚበላ ደግሞ የተወሰነው ለሌላ ጊዜ ብሎ አስበው ፍሪጅ ውስጥ አስቀመጠው። ያሰኘውንም ያህል ከተመገበ በኋላ ሊመገባቸው ያልፈለጋቸውን የሬኒን የሰውነት ክፍሎች አውጥቶ ሊጥላቸው በሻንጣ ሰብስቦ አጎራቸው። ማታ ይሄን ሲያሰናዳ ያመሸው ሳጓ ሊነጋጋ ሲል የፀሐይም ጀንበር መፈንጠቅ ሲጀምር በሻንጣ የቀበረውን የሬኒን ሰውነት በአቅራቢያው ወደሚገኝ ፓርክ ወስዶ ወረወረው። ይህን ለዚህ ሳጓ የተሰኘ ስም ዓለም የተዋወቀው በግሪጎሪያውያኑ ዘመን ቀመር 1981 ላይ በሀገረ ፈረንሳይ ፓሪስ ቢሆንም የግለሰቡ ቅድመ ፈረንሳይ ታሪክ ሲበረበር ወደ ሱልጣኗ ሀገር ጃፓን ወስዶ ያከራርመናል። ሳጓ ከትምህርት ቤት ደክሞት ቤት ይመጣና ትንሽ አረፍ ልበል ብሎ አልጋው ላይ ጋደም ይላል። ታዲያ በዚህ መሃል አስፈሪ የሆነ ህልም መመልከት ይጀምራል። ይሄም ህልም አንድ ማንነቱ የማይታወቅ ሰው ሳጓን አስሮት ሊመገበው ያዘውንም ስለት እየሞረደ ይመለከታል። ሳጓም ህልሙ ስላስፈራው ደንግጦ ተነሳ። ይቺ ህልም ነች ታዲያ የሳጓን ህይወት የጨለማ ያደረገችው። ሳጓም ሲቀመጥ ሆነ ሲነሳ የሚያስበው ስለዚህ ህልም ብቻ ሆነ። ታዲያ ህልሙ ላይ ሲበላ ስለሆነ ያየው እኔ ሰውን ብበላ ምን ችግር አለው እያለ ቀን ከሌት ማሰብ ጀመረ። ሳጓም ህልሙን እውን ሊያደርግ ቆርጦ ተነሳ። የክፍሉ ተማሪ የሆነችን ሴት ሊመገባት በማሰብ መውጫ መግቢያዋን አጥንቶ ጨረሰ። ልጅቷም ከትምህርት ቤት ወጥታ ቤቷ እስክትደርስ ድረስ ተከታትሏት ከሄደ በኋላ ልጅቷ ቤቷ እንደገባች የቤቷን መስኮት ሰብሮ ሊገባ
ሊገባ ሙከራ አደረገ። ነገር ግን ሙከራው ሳይሳካ ቀረና ሳጓን በፖሊስ ተያዘ። ለፖሊስም እውነታውን ተናዘዘ። ፖሊሶቹም በጤናው ላይሆን ይችላል በሚል ወደ ስነ ልቦና ሐኪም ወሰዱት። በቤተሰቦቹ ምክንያት በአንዳች ወንጀል ሳይከሰስ ተረፈ። ባለስልጣንም ባለ ሀብትም የሆነው የሳጓ ወላጅ አባት ልጁ ወንጀል ፈጽሞ ከወንጀል ነፃ ወጣው መባልን ፈርቶ ሳጓ ከጃፓን ውጭ እንዲኖር ወሰነ። ወላጅ አባቱ ሳጓን ወደ ፈረንሳይ ፓሪስ ሶርቦርን ዩኒቨርሲቲ ላከው። የፈረንሳይን ምድር የረገጡት የሳጓ እግሮች ከጃፓን የወጡት ተጸጽተውና ታርመው አልነበረምና የሳጓም ሰውን የመመገብ እቅድ አልጨነገፈም ነበር። ይባሱም ብሎ የፍቅር ከተማ በምትባለው ፓሪስ ወጣ ብሎ ቃኘት ሲያደርግ ረጃጅምና ውብ የሆኑ ሰዎችን በብዛት ስለተመለከተ ራሱን እንዳስቀያሚና መልከ ጥፉ አድርጎ በአእምሮ መሳል ጀመረ። ታዲያ ይሄን ሐሳብ ቀደም ሲል ከሚያስበው ሰውን የመብላት እቅድ ጋር ያቆራኘውና እነዚህን ረጃጅምና ውብ ሰዎች ቢመገብ እንደነሱ ረጅምና ቆንጆ ሆናለሁ ብሎ አሰበ። ባሱም ብሎ እንዴት እንደገደላትና ምን እንዳነሳሳው የሚያስረዳ መጽሐፍ በመጻፍ እስር ቤት ገብቷል ተብሎ የተረሳው ስሙ ዳግመኛ ናኘ። በራዲዮ ጣቢያም በቴሌቪዥን ጣቢያም እየቀረበ ትንታኔዎችን በመስጠት ሙሉ ጃፓን የሚያውቀው ሰው ሆነ። ነፍሴ ወደደችሽ ጥሩነትሽን አውቃ የዓለም መድኃኒት ፈዋሽ ነሽ ሙዚቃ የህይወቴን ጣዕም ያዋዛው ቃናሽ ነው ሙዚቃ ካንቺ ጋር መለያየት ሞት ነው ብሎ እንደተቀኘው ታላቁ የሙዚቃ ንጉስ ጥላሁን ገሰሰ ከሀገር አሜሪካ ማጸን የወጣውም ሮበርት ጆንሰን ሙዚቃ ካንቺ ጋር ከምለይ ብሎ የተወደደችውን ነፍሱን ለተጠላው ሰይጣን አሳልፎ ሸጣት። በአሜሪካ የሙዚቃ ዓለም ታሪክ ውስጥ ሚስጥር ሆነው ከዘለቁ ሙዚቀኞች አንዱ ጥቁር አሜሪካዊው ሮበርት ጆንሰን ሲሆን እንዴት እንደሞተ ሳይሆን ሞቶ መገኘቱ እንዴት ታምረኛ የብሉስ ሙዚቀኛ እንደሆነ ሳይሆን አንዳች ቦታ ሄዶ ከተመለሰ በኋላ እጅ በአፍ የሚያስጭን ሙዚቀኛ መሆኑ ጊታር የት እንደተማረ እንኳን ሳይታወቅ ጊታርን እንደ እጅ መዳፏን ቀርቅቦ ማውቁ ሞቶ ራሱ እስከ ዛሬዋ ቀን ድረስ የት እንደተቀበረና በምን እንደሞተ አንዳች ፍንጭ ያልተገኘለት ሚስጥረኛ ሙዚቀኛ ሆኖ ዘልቋል። ነፍሱን ለሰይጣን ሸጣት ተብሎ ከተወራ ጊዜ አንስቶ ባቀነቀናቸው ሙዚቃዎቹ ውስጥ ከሰይጣናዊው ዓለም ጋር ያለውን ግንኙነት በሚያሳይ መልኩ የበዙ ነገሮችን አድርጓል። ከዚህም መሃል ሜን ዘ ዴቪል የተሰኘው ሙዚቃ የሚጠቀስ ሲሆን በተጨማሪም ሄል ባውንድ ኦን ማይ ትራይል የተሰኙ ሙዚቃዎቹ በዋነኝነት በቅደም ተከተል የሚቀመጡ ናቸው። ልብ ሰባሪው የታሪክ ጥፋት በዚህ ጊዜ ሮበርት ላይ ተፈጠረ። ሐዘንና ምሬቱን ሊያንጎራጉርባት ጊታሯን ጨበጣት። ለጎረቤት ለዘመድ አዝማድ ሳይናገር ሮበርት ከተማውን ለቆ ጠፋ። ቤተሰብ በየከተሞቹ ቢያስፈልጉትም ቄሱም ዝም መጽሐፉም ዝም እንዳሉት አበው ሮበርትን አየው የሚል ጠፋ። ነገር ግን ሮበርት ከመጥፋቱ በፊት ለአንዲት ዴቪል ብሉዝ ለተባለች ሴት እንዲህ ሲል ነግሯት ነበር። አንድ እጅግ በጣም ሀብታም የሚያደርገውን ነገር እንዳገኘና ወደ ቦታው እንደሚሄድ ነግሯት ነበር። ነገር ግን ምን እንደሆነ ወዴትም እንደሚሄድ አንዳች ነገር አልተናገረም። ታዲያ ሚሲሲፒ ዴልታ የጠጠር እርሻዎች መገኛ ቦታ አይደለችም። ብዙ የጥንቆላ ታሪኮች የሚሰሙበት ነፍስ ስለሚቀበሉ መናፍስታት የሚወራበት ከተማ ነውና ለሰይጣናዊ ልምምዶች እጅግ በጣም ቅርብ ናቸው። ከወራት መሰወር በኋላ ወደ ከተማይቱ የተመለሰው ሮበርት ጆንሰን ድሮ ጊታር የሚገዘግዘው ሮበርት ሳይሆን የወቅቱ ሰዎች እንደሚሉት በሁለት እጅ ሲጫወት ሁለት ሰዎች በአራት እጃቸው እየተጫወቱ እንዳለ ነው የሚሰማው ይሉ ነበር። ኮሊብሬ እንደሚለው ከሆነ ሮበርት አንድም ቀን ጊታር በእጁ ይዞ ሲለማመድ ያየ ሰው እንደሌለና ለወራት ተሰውሮ ከተመለሰ ጊዜ ጀምሮ ግን ጊታር አጫወቱ እጅግ በጣም ድንቅ እንደሆነ የከተማውም ሰው ሁሉ በመደነቅ እንደሚያየው ተናግሯል። ሮበርትን የተለየ ሙዚቀኛ ያደረገው ይሄ ብቻ አልነበረም። ሮበርት እንደሌላው ሰው ሙዚቃን በመድረክ ለመጫወት ደጋግሞ ማዳመጥ አይጠበቅበትም። አንድን ሙዚቃ አንድ ብቻ ካዳመጠ ያለምንም የአረፍተ ነገር ስህተት ደግሞ በመድረክ መጫወቱ ነበር። የዚህን አይነቱን ሚስጥር የሚያውቁት የአካባቢው ሰዎችም እውነታው ወዲህ ነው፣ ሮበርት ይህን የትም ሰልጥኖ አይደለም፣ እስከዛሬም እንደዚህ አድርጎ የሚያሰለጥን ትምህርት ቤት እንኳን በሌለበት እንዴት ተምሮና ተለማምዶ ነው ብሉዝን በዚህ መልኩ የሚጫወተው ትላላችሁ ብሎ ይሞግታሉ። የሚሲሲፒን ጠንቋዮች ጠቅሰው ሮበርት የሄደው ክሮስ ሮድ ወደ ተሰኘ ሰይጣን ወደሚገለጥበት ስፍራ ነው። እዛም ከደረሰ በኋላ ጊታሩን አንስቶ ልቡን የሚያሞቀውን የሚወደውን ሙዚቃ መጫወት ጀመረ። ከዛ ድቅድቅ ጨለማ ውስጥ ሰው መሳይ አካል ይወጣል። በእርግጥ አብዛኞቹ ይህን ሰው መሳይ አካል ሰይጣን ነው ብለው ይሉታል። ይህም ሰው መሳይ አካል የሮበርትን ጊታር ተቀበለው። ከዛም አንዳንድ ሙዚቃዎችን ተጫውቶ ጊታሩን ቃኝቶ መለሰለት። በምትኩም የሮበርትን ነፍስ ጠየቀው። ሮበርትም ወደ ኋላ አላለም። ለተሰጠው ጥበብና የሙዚቃ እውቀት ነፍሱን አሳልፎ ሸጣት። ለዚህም ነው ከየትም ሳይማር በአንድ ጊዜ እንደዚህ አይነት ከባድ ሙዚቀኛ የሆነው አሉት። ሮበርትም ከጠፋበት መጥቶ በችሎታው ትንሽ ካስደመመ በኋላ 29 ሙዚቃዎችን ያዘውን አልበሙን አወጣ። እዚህ ላይ ነው ታዲያ ሌላ ልብ ቀጥ የሚያደርግ ነገር የተፈጠረው። ሮበርት ካወጣቸው ሙዚቃዎች ውስጥ አብዛኞቹ ሰይጣንን የሚያወድሱና ሮበርት ለሰይጣን መንበርከኩን የሚያሳይ ግጥሞች ነበሩበት። ከነዚህም መሃል ሜን ዘ ዴቪል ብሉዝ የተሰኘው ሙዚቃው የሚጠቀስ ሲሆን በዚህም ሙዚቃው እንዲህ ሲል ያቀነቅናል። Early this morning when you knocked up my door and I said hello Satan I believe it's time to go የሚል ነበር። ይህም ማለት ዛሬ ማለዳ ላይ በሬን ስታንኳኳ እኔም ሰላም ሰይጣን አልኩ፣
የሚሄድበት ጊዜው ነው ብዬ ማምኛለሁ የሚል ነበር። ሮበርት ጆንሰንም እንደዚህ አይነትና ይዘት ያላቸው ሙዚቃዎች በአልበሙ ካወጣ በኋላ በእርግጥ ነፍሱን ለሰይጣን ሽጦ እንደዚህ ጎበዝ እንደሆነ ብዙዎች አመኑ። አገሪቷን ከሚገዙ ነገስታትና ከአፈር በታች ካሉ ሙታን በላይ ሆነው ከሚራወጡ ሰዎች መሃል ወንዱም እየተወለደ በሚሸፍትባት ፈሪም እየታጨደ በሚከመርባት በጋንግስተሮቹ ምድር ከሰርቢያ ዋና ከተማ ቤልግሬድ ወጣ ብሎ በሚገኝ ገጠራማ ስፍራ የዛሬው ታሪክ ይወስደናል። በዚህች ወጣ ባለች መንደር ዝምታና ጸጥታ መገለጫዋ በሆነ የአዋፋትም ቅኔ የተፈጥሮም ውበት ልብን በሚሰርቅባት አንድ ገንጠል ያለ ቤት ይታያል። ልብ ኖሮት ልብ ላለ አይቶም ላስተዋለ ሰው የአንድ ምስኪን ገበሬ መኖሪያ ወይም ደግሞ የከብቶቹ ቤት ነው ብሎ ቢገምት ስቷል አያስብልም። ጉድና ጅራት ከበስተኋላ ነው እንዲል ያበው ተረት በግሪጎሪያውያኑ ዘመን አቆጣጠር 2021 ዓ.ም ፖሊስ ቤቱን ሲፈትሽ በጋራጅ ውስጥ ወደ ድብቅ ክፍል የሚያመራ ሚስጥራዊ በር ያገኛል። በሩን ተከትለው ያቀኑት ፖሊሶቹ በአይናቸው የተመለከቱት የልብ ምትን ቀጥ የሚያደርግ ደምንም የሚያቀዘቅዝ አስደንጋጭ ነገር ነበር። ይኸውም በመጠኑም ሆነ በይዘቱ እጅግ በጣም ትልቅ የሆነ የሰው ስጋ መፍጫ ነበር። በእርግጥ የሰው ስጋ መፍጫ ከየት መጣ? ስንት ሰው ሰለባ ሆኖበታል? እነዚህ ሰዎች ከተስፋ መቁረጥ የተወለዱ በእንቢተኝነት ያደጉ ግዛቶቻቸውን ከዳር እስከ ዳር በሚወርድ ማህበረሰብ ውስጥ በሞትና ግድያ የቀረጹ አደገኛ ወንበዴዎች ናቸው። በሰርቢያ ሞልተው ከተትረፈረፉ ወንበዴዎች የዛሬው ታሪክ የሚያጠነጥነው በነፍሰ በላውና የሰውን ደም እንደ ጅረት ባፈሰሰው ሰው በቬልቼጎ ቬልቬግ ላይ ይሆናል። ቬልቼጎ ቬልቬግ ይህን ቤት የእርድ ቤት ሲል ይጠራዋል። በእርግጥ የእርድ ቤት ሰው እንደ ጠቦት የሚሰዋበት መታረዱ ሳይበቃው የሰው ልጅ አካል በብልት ተገንጥሎ የሚፈጭበት ከዚያም እንደ ተራ ነገር ከዳኖቤ ወንዝ የሚወረወርበት በእርግጥም የእርድ ቤት። ቬልቼጎ ቬልቬግ ፕሪንሲፓ የሚባል የወንበዴዎች ቡድን መሪ ሲሆን በውስጡም ብዛት ያላቸውን ትናንሽ ወንበዴዎችን እያዘዘና እያስገደደ የሚፈልገውን ያስፈጽማል። ከነዚህም መካከል ከወጥ የሰዎች ዝውውር፣ ግለሰቦችን አፍኖ መሰወር፣ አደንዛዥ እጾችን ማዘዋወር ጎልቶ የሚጠቀሱ የዚህ ቡድን ተግባሮች ናቸው። ታዲያ እዚህ ቡድን ውስጥ አንዴ የተቀላቀለ ሰው መውጣት አይፈቀድለትም። መውጣት እንደ መክዳት ይቆጠራልና ነፍስን የሚያሳጣ ውሳኔ ይሆናል። ቬልቼጎቭም ከዳኝ ብሎ ያሰበውን የጭፍራውን አባል ወደዚች ከከተማ ገንጠል ወዳለች ቤት ያመጣዋል። እዚህም ካስገባው በኋላ ሰውነቱን እስኪደክመው የቁጣ በትሩን ያሳርፍበታል። እንዲህም አድርጎ ተምሬያለሁ፣ የለም ተጸጽቻለሁ ማለት ነፍስን ከሞት የሚያስጠላ አማራጭ መንገድ ሆኖ አያገለግልም። ይልቁንም ከዚያ ሞትን ከሚያስመኝ ግርፊያ በኋላ ቬልቼጎቭ ሰውነታቸውን ወደ መቆራረጥ ያመራል። ታዲያ ይህን የተቆራረጠ የሰውነት ክፍል ሰብሰብ አድርጎ ለመጣል እንዲመቸው ወደ ስጋ መፍጫ ያሻግረዋል። ከዚያም በኋላ ይህን የተፈጨ የሰው ልጅ አካል የማስወገድ ኃላፊነት የዚህ ቡድን ጭፍሮች ይሆናል። ቬልቼጎቭ አለቃችን ለካዲዎች ተገቢውን ትምህርት ሰጥቷልና ዳግመኛም እንዳያጠፉ አድርጓልና ያሉ የቬልቼጎቭ ጭፍሮች ይህን የተፈጨ የሰው ልጅ አካል አፋፍሰው ያነሱታል። ብንቀብረው የሚጠቀም የለም በሚል እሳቤ ወደ ዳኖቤ ወንዝ ይወስዱታል። ከዚያም ወንዝ ውስጥ በመጣል አሳዎችና የውሃ ውስጥ ነፍሳት ስጋውን እንዲመገቡ ያደርጉታል። ይህን ሁሉ ለማየት የሚከብድ በጆሮም ለመስማት የሚሰቀጥጥ የግድያና የወንጀል ተግባር ቬልቼጎቭና አባሪዎቹ በምስልና በቪዲዮ ቀርጾ የማስቀመጥ ልምድ አላቸው። ለምን የተባለ እንደሆነ ቡድኑን እከዳለሁ የሚል ካለ ከነዚህ የ14 ከሆኑ ጓደኞቻቸው እንዲማሩ ሲሆን ለጠቅ ሲልም ልክ እንደ ፕሪንሲፓ ያሉ የጋንግስተር ቡድኖች ከኛ ጋር መተነኳኮስ እንደዚህ ያለ ውጤቶችን ያስከትላል የሚል መልእክትን ለማስተላለፍ ይጠቀሙበታል። በእርግጥ የቬልቼጎቭ ጋንግስተር ቡድን ካቫች ከተሰኘው የማፊያ ቡድን ጋር እጅግ በጣም ጥብቅ ግንኙነት ስላላቸው ስካልጀሪ ከተሰኘው ሌላኛው የማፊያ ቡድን ጋር ሁልጊዜ ግጭት ውስጥ ይገባሉ። ከዚህም የተነሳ በአልሞ ተኳሾች አንዱ የአንዱን ቡድን ሰው ደመከልብ ማድረግ፣ በመኪናዎቻቸውም ተንቀሳቃሽ ፈንጅ በመጥመድ ማፈንዳት፣ ሻገር ሲልም በአደባባይ ላይ የፊት ለፊት ቶክስ በማድረግ ንዴትና ቂማቸውን ይወጣሉ። እነዚህ የማፊያ ቡድኖች ከሀገሪቱ ትላልቅ ሹማምንት ጋር የጥቅም ትስስር አላቸው። ብዙውን ስራቸውን የሚሰሩት የነዚህን ሹማምንት ፍላጎት ከማስከበር አኳያ ይሆናል። ይህም ማለት ሲያጠፉ እንዳላጠፉ፣ ሲታዩ እንዳልታዩ፣ ሲገሉም እንዳልገደሉ ይቆጠርላቸዋል ማለት ነው። ባልና ሚስት ከአንድ ወንዝ ይቀዳሉ ቢልም ቅዱሱ መጽሐፍ እነዚህ ባለትዳሮች እንኳን ከአንድ ወንዝ ሊቀዱ አንዱ ለሌላው እሳትና ጭድ ሆኖ ለመጠፋፋት የሚነሱ ልጆችና የተከበረ ትዳር ያለውን ባል ከሚስቱ ጀርባ አንድ ብቻ ሳይሆን በቁጥር በርከት ያሉ ውሽማዎችን አስቀምጦ በትዳር ላይ የሚደረግን ብልግና ደረጃ ከፍ አድርጎ የህጋዊ ሚስቱን ቦርሳና ኤቲኤም
እየሰረቀ ሻገር ካለ ደግሞ እንደ መርካቶ ኪስ አውላቂ የሚስቱን ኪስ በሌብነት እያጠበ ከልጆቹ ጎሮሮ ነጥቆ ከሚስቱ የሰረቀውን ገንዘብ በደጅ ለሚያኖራቸው ውሽሞች ይበትናል። ታዲያ ይህ ሁሉ በደልና ግፍ የውስጡን የክፋት ጥም ያልቆረጠለት ባል ውዴ ውዴ ካንቺ ርቆ አይችልም ሆዴ ብሎ ልቧን በቅቤ ምላሱ ሸንግሎ እርቅና ፍቅር ቤቴ መሰስ ብሎ ገባልኝ ብላ እየፈነጠዘች የነበረችውን ሚስቱን በማታለል ከምድር 4000 ጫማ ከፍ ብላ በፕሌን እንድትንሳፈፍ ካደረጋት በኋላ አፈርነሽና ወደ አፈር ተመለሺ ብሎ በቅቤ ምላሱ አታሏት ሽቅብ ያወጣትን ሚስቱን ካወጣበት ሰገነት ቁልቁል ከሰማይ ወደ ምድር እንድትፈጠፈጥ አደረገ። 4000 ጫማ ስላችሁ ቀለል አድርጋችሁ እንዳታስቡት። በምስራቅ አፍሪካ በርዝመቱ አቻ ያልተገኘለት የኢትዮጵያ ንግድ ባንክ ዋና መስሪያ ቤት 209 ሜትር ሲሆን 4000 ጫማ ወይም 1219 ሜትር ማለት ይህ ትልቁ የንግድ ባንክ ህንጻ 6 ጊዜ ወደ ላይ ስንደርበው የሚመጣውን ርዝመት ይሆናል ማለት ነው። ታዲያ ከዚህ ሁሉ ማአት ተርፋ አይ ሰርቫይቭድ የሚል ርዕስ ያለው መጽሐፍ ጽፋ በመድረክም በሚዲያም እየቀረበች ለሴት እህቶቼ ትምህርት ይሆን ዘንድ እያለች የህይወት ተሞክሯን የምታካፍለው ሴት ስለሆነችው ቪክቶሪያ ነው ዛሬ ማጫወታችሁ። በስራና በህይወት ቀናና መልካም መንገዶችን የተጓዘው ኤሚሊ አሁን ደግሞ ጊዜው ያጥንቴን ፍላጭ አግኝቼ 3 ጉልቻ መስርቼ ኑሮዬን ከቤተሰብ ጋር አሃዱ ብዬ የምጀምርበት ነው ብሎ አስቦ በዚያው በስራ ቦታ የተዋወቃትን እንስት ኬቲን ለትዳር ይጠይቃታል። ደባል ባህሪውን ጠንቅቃ ያላወቀችው ኬቲም ሁለቴ እንኳን ሳታስብበት በቅቤ ምላሱ ተሸንግላ ወደ ትዳር ገባች። በትዳር ህይወታቸው ኤሚሊ እንደ አባወራ ቤቱን ሰጥለጥ አድርጎ መብራት የሚገባው ቢሆንም እንኳን ሊያስተዳድረው ቤቱን ዞር ብሎ የማያይ ይልቁንም በቁማር ሱስ አእምሮ የነወለለ ባለቤቱን ኬቲን ቤት አስቀምጦ ሌላ ሴት የሚያሳድድ ሰው ሆነ። ይህንንም ባህሪውን የተመለከተችው ኬት መክራ ብታስመክርም ልቡ የሸፈተው ባለቤቷ ኤሚሊ ግን በጀሊላት አልፈቀደም። ታዲያ ከዚህ በላይ መሸከም ያልቻለችው ኬት ትዳሩን በፍቺ እንዲጠናቀቅ ጥያቄ በማቅረቧ የኤሚሊና የኬት የትዳር ህይወት በፍቺ ተጠናቀቀ። በዚህም መሃል match.com በተሰኘ የኦንላይን ዴቲንግ ዌብሳይት ቪክቶሪያን ይተዋወቃል። ቪክቶሪያ ማለት የ37 ዓመት ሴት ስትሆን እዛው ኤሚሊ በሚሰራበት የብሪቲሽ አርሚ ፊዚዮቴራፒስት ነበረች። የኤሚሊም የዕለት ተዕለት ተግባሮች እየጠጡ ቤት መምጣት፣ ገንዘቡን በቁማርና ሱሳሱሶች ማባከን፣ ቤቱንና ልጆቹን ዞር ብሎ የማያይ አባት ሆነ። ይባሱን ብሎ ከጓደኞቹ ገንዘብ እየተበደረ የሚጠጣና የሚቆምር ሰው ሆነ። ታዲያ ይህን የተበደረውንና በቁማር የሚበላውን ገንዘብ ራሱ መክፈል ስለማይችል ኤሚሊ ያባከነውን ገንዘብ የምትከፍለው ባለቤቱ ቪክቶሪያ ነበረች። ይህ ሁሉ ነገር ከአቅሟ በላይ ሲሆንባት ባለቤቱ ቪክቶሪያ ለምን እንደዚህ ታደርጋለህ ብላ ስትጠይቀው ኤሚሊ የሚመልስላት አንቺ እኔን ስለማታምኚኝ ነው፣ ከዚህ በፊት የነበረሽ ባልም እንደዚህ ስለምትጠራጠሪው ነው ጥሎሽ የሄደው እያለ አእምሯን የሚነካ ንግግር ይናገራታል። ቪክቶሪያ ምናልባት እኔ አስጨንቄው ሊሆን ይችላል እንደዚህ የሚሆነው ብላ በማሰብ ባለቤቷ ላይ የተመለከተችውን የባህሪ ለውጥ በመቻልና በዝምታ ታልፈዋለች። በዚህ ብቻ ሳይበቃት ከዕለታት አንድ ቀን ቪክቶሪያ ቤት ስታጸዳ የኤሚሊ ኮምፒውተር ክፍት ሆኖ ታገኘዋለች። ከዛም ኮምፒውተሩ ላይ ባለቤቷ ኤሚሊ ከሌላ ሴቶች ጋር የተላላካቸውን መልእክቶች ተመለከተች። ባየችው ነገር እጅግ በጣም በማዘን የትዳሯ ጉዳይ ለመፍረስ አፋፍ ላይ እንደደረሰ ተረዳች። ነገር ግን በችኮላ የሆነ ውሳኔ ከመወስን በሚል ቪክቶሪያ ነገሩን በዝምታ አለፈችው። ባል ኤሚሊም በእኩይ ባህሪው ገፍቶበት እንደ መርካቶ ሌባ የሚስቱን ኪስ እየዳበሰ አሊያም ደግሞ ከጓደኞቹ እየተበደረ ከሚስቱ ቪክቶሪያ ውጭ ከደጅ ሌላ ሴት አስቀምጦ በሚሰርቃቸው ገንዘቦች እደጅ ያለችውን ውሽማውን ያኖርበት ጀመር። የሚበደረውና ከገዛ ሚስቱ የሚሰርቀው ገንዘብ ለሚፈልገው ጉዳይ አልበቃ ቢለው ኤሚሊ ባለቤቱን ገድሎ ከሞተች በኋላ ከኢንሹራንስ የሚገኘውን ዳጎስ ያለ ገንዘብ ለአዲስ ጎጆ መውጫ አደርገዋለሁ ብሎ እቅድ ነደፈ። የወጠነውንም የሞት ሴራ እንዲሳካ ሚስቱ ቪክቶሪያ ዞር ባለችበት ኤሚሊ ኩሽና ገብቶ የምግብ ማብሰያ ሲሊንደሩን መስመሩን በጥሶ የእሳት ቃጠሎ ተነስቶ በዚያው የእሳት ቃጠሎ ሚስቱ ቪክቶሪያ እንድትሞት አቅዶ ከቤት ይወጣል። ነገር ግን ሚስቱ ቪክቶሪያ ወደ ኩሽና ስትገባ የጋስ ሽታ ቤቱን ስለሞላው እሳት ከመለኮሷ በፊት ሲሊንደሩን ቼክ ታደርገዋለች። ያኔ የጋስ መስመሩ መለያየቱን ተመልክታ እርምጃ በመውሰዷ አካሌ ነው ብላ ያገባችው ባል ያቀደላትን ሞት አመለጠች። አንድ ነገር ልብ በሉ፣ ባል ይህን ሁሉ ሲያደርግና ሲያቀድ ሚስት የምታውቀው አንድም ነገር የለም። ኤሚሊም የመጀመሪያ እቅዱ መክሸፉን ሲመለከት ሁለተኛ እቅድ አወጣ። እሱም ሚስቱ የምትወደውን የፓራሹት ዝላይ በመጋበዝ ነገር ግን የሚሰጣትን ፓራሹት አበላሽቶና እንዳይሰራ አድርጎ በመስጠት በማያስጠረጥር መልኩ ሊገላት አቀደ። አዲስ ፓራሹት በመግዛት ሚስቱን ቪክቶሪያን ሰርፕራይዝ አደረጋት። ምንም ያልጠረጠረችው ሚስትን በቃ ትዳሬ ሊታደስ መንገድ ጀምሯል ብላ ከኤሚሊ ጋር በመያያዝ የተደገሰላትን ሞት ምንም ሳትጠረጥር ወደ ፓራሹት ዝላይ ሄደች። ወደ ፕሌንም በመውጣት 4000 ጫማ ሰማይ ላይ ከተንሳፈፈችበት ቁልቁል ተምዘገዘገች። የፓራሹት ዝላይ ጥርሷን የነቀለችበት ነውና ከተወሰኑ ደቂቃዎች በኋላ ፓራሹቱን ስትሞክረው አልሰራ አላት። ቪክቶሪያም ከ4000 ጫማ ከፕሌን መሬት ላይ ተፈጠፈጠች።